ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ የላችሁ ሞኝላችሁ ቤስቲስ ኮንዱሉ ወደች ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህ ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለሞዳችሁ 3000 ላይክ እንድትገጩን በቱቱና ጎብዛችኋለሁ። ዛሬ ሚዛናችን ዘላችሁ መጣ ነው። ሶበር ዜና ከኢራን ጋር በተደረገው ጦርነት በሜዳም የተሸነፈው የአሜሪካ መንግስት አሁን ደግሞ በእግር ኳስ ሜዳ የኢራንን የእግር ኳስ ተጫዋች ብሔራዊ ቡድን ለማሸማቀቅና ለማዋረድ በአገሬ የልምምድ ሜዳዎች ላይ ኳስ አትጫወቱም፣ እንደዚሁም በአገሬ በአሜሪካ ምድር ላይ ባሉ ሆቴሎች የኢራን ተጫዋቾች አያድሯትም፣ ትገባለህ፣ ኳስ ትጫወታለህ፣ ትወጣለህ በደቂቃ ውስጥ። ኧረ ፍርሃት! ምን አይነት ፍርሃት ነው? ምን አይነት ድንጋጤ ነው? እንደ የኢራን ብሔራዊ ቡድን እኮ በቦሊስቲክ ሚሳኤል አይደለም የሚጫወተው፣ በሃይፐርሶኒክ ሚሳኤል ወይ ደግሞ በሻይ ድሮን አይደለም የሚጫወተው፣ በኳስ ነው የሚጫወተው። እንደሌላው ቡድን ተንቀጥቅጠው ሊሞቱ ነው እነዚህ ሰዎች። ተንቀጥቅጠው ተንፈራፍረው በፍርሃት ሰውነታቸው በላብ ጥሙቅ ብሎ ሊሞት ነው። የኢራን ብሔራዊ ቡድን በአሜሪካ የሚገኝ የልምምድ ሜዳ አለ። ለሁሉም ሀገር ነው የተፈቀደ፣ ለኢራን ብቻ አይደለም፣ ለሁሉም ሀገር ነው የተፈቀደ እና በዛ የልምምድ ሜዳዎች ውስጥ ኢራን ብቻ እንዳትጠቀም፣ ተጫዋቾች እንዳይለማመዱ፣ በአሜሪካ በሚገኙ ሆቴሎች ላይም ማረፊያ አልጋም እንዳያገኙ፣ እንዳያድሩ ኳስ ይጫወታሉ። 3 የምድብ ጨዋታ ከቤልጂየም ከኖርዌይ እና ከግብፅ ጋር ይመስለኛል 3 የምድብ ማጣሪያ ጨዋታዎች አሉ። 3ቱንም አሜሪካ ምድር ላይ ነው የሚደረገው። ስለዚህ የኢራን ቡድን ልክ ጨዋታው ሊደረግ ሰዓታት ሲቀሩት ወደ አሜሪካ ይገባል፣ ጨዋታውን ይጫወታል። ከዛ በኋላ ሻወር ወስዶ ወደ ሜክሲኮ ይበራል መልሶ ማለት ነው። ይሄ በጣም አሳፋሪ ነው። ፊፋ እንዳልኳችሁ ልክ እንደ ሌሎች ዓለም አቀፍ ተቋማት አሻንጉሊት ነው። አርግ የተባለውን እሺ ጌቶቼ ብሎ ጉልበት ስሞ የታዘዘውን ይቀበላል እንጂ ዓለም አቀፍ ተቋም አይደለም። ይሄ በምን መልኩ ነው? በምን አመክንዮ ነው እንደዚህ ሊደረግ የሚችለው? አንድ ብሔራዊ ቡድን ቦሊስቲክ ሚሳኤል ይዞ አልመጣ፣ ኒኩለር ይዞ አልመጣ፣ ሃይፐርሶኒክ ሚሳኤል ይዞ አልመጣ፣ ምንም ይዞ አልመጣ። ተጫዋቾች ናቸው፣ ተፈትሸው ነው የሚገቡት። እንደየትኛውም ብሔራዊ ቡድን ተፈትሸው ነው የሚገቡት። ዱላ እንኳን ይዞ መግባት አይቻል፣ ከዘራ እንኳን ይዞ መግባት አይቻል። ኳስ ነው ልትጫወት፣ ማሊያ ቁምጣና ታኬት ምንድነው የምትሉት የመጫወቻ ጫማ ይዞ ይገባል፣ ኳሱ ይጫወታል፣ ሆቴሉ ያድራል፣ ጠዋት ተነስቶ ይሄዳል። እና ከኢራኑ ጦርነት እኩል በከፍተኛ ሁኔታ የአሜሪካ መንግስት መነጋገሪያ ሆኗል በሞላ ዓለም። ለምን እግር ኳስ ተጫዋቾችን የከለከለ አለ፣ ቪዛ ከልክሏል። ዳኛ የሶማሊያን ኦማር ኦርቶር የሚባል የ2025 የአፍሪካ ቁጥር 1 ዳኛ የተባለው ምርጡ ዳኛ ሶማሊያዊ ነው፣ እንዳትገባ ነው ያለው የአሜሪካ መንግስት። እንግዲህ የመረጠ ፊፋ ነው፣ ከአፍሪካ አንደኛ ሆኖ የተመረጠ ዳኛ ነው። ነገር ግን የአሜሪካ መንግስት አይቻልም፣ አትገባም፣ አትዳኝም። የኢራቅ አጥቂ አንበላቸው 8 ሰዓት ነው ኤርፖርት ላይ ፍተሻ ግምገማ ተብሎ 8 ሰዓት ነው አሉ ተገትሮ ያለው። ምን አይነት ፍርሃት፣ ምን አይነት እጹብ ድንቅ የሆነ ድንጋጤ መንኮራፈር እንደሆነ እኔ አላውቅም። እና የሴኔጋል ብሔራዊ ቡድን አሉ እንደ ተብጠርጥሮ ነው የተፈተሸው። ተብጠርጥሮ አብዛኛው የሴኔጋል ብሔራዊ ቡድን ተጫዋች አሜሪካ ኑር ብትሎም አይኖርም። የተንደላቀቀ የሞቀ የደመቀ ኑሮ ያላቸው በአውሮፓ የሚጫወቱ ስመጥር የሆኑ ተጫዋቾች አሏት ሴኔጋል። እና አብዛኞቹ ኑር ብትሎም አሜሪካ መኖርም ይፈልግ አይደለም። አብዛኞቹ መልቲ ሚሊዮነሮች፣ ጥሩ አቋም፣ ጥሩ ገንዘብ፣ ጥሩ ችሎታ ያላቸው ናቸው። እና ምን እንደሆነም አይታወቅም። የዘንድሮ ፍርሃት፣ የዘንድሮ ድንጋጤ ለየት ያለ ማርኮ ሩቢዮ ምን አለ? አይ እኛ ኢራን በዚህ ግርግር አሸባሪ እንዳታስገባ ኢራን አለ በዚህ ግርግር አሸባሪ አስገብታ ይፈረድበት። በቃ እንትን እኮ ነው ይሄ ማስፈራራት፣ ሌላውን ዓለም እንዲፈራ አሸባሪ ቴሮሪስት በዚህ ገብተው በዚህ ወጥተው ምናምን ይለዋል። በቃ ለራሳቸው ደንግጠው ሌላውን ለማስደንገጥ እና ኢራን አሜሪካ ድረስ ሂዶ ማሸበር ለምን ያስፈልጋታል? እዛው መካከለኛ ምስራቅ ላይ እያንቦጀቦጀች አይደል እንዴ? ምንም እኮ አያስፈልገው አሜሪካ ድረስ መራራት፣ ግለሰቦች ማንጎላታት። ኢራን በግለሰቦች ላይ የተንጠላጠለ ጦርነት ሲጀመር የላትም። ኢራን በጀት በመድፍ ራሱ ትተዋለች። ይህን ጦርነት በሚሳኤል ብቻ ነው፣ መወራወር ነው። 2000-3000 ኪሎ ሜትር ካለ ሰው ጋር ህዝብ ጋር ዝም ብለህ በአየር ውጊያ ነው። ጀት ማጓጓዝ፣ መድፍ ማጓጓዝ፣ ታንክ ማጓጓዝ፣
ይሄ ኮተቱ ብዙም አይመቻትም ኢራን ሲጀመር እንኳን የሰው ልጅ ወዲህ አይደለም እና እኔ ምን አይነት ፍርሃት ምን አይነት ድንጋጤ ምን አይነት መርበትበት ውስጥ እንደገባው ኳስ ነው በቃ ስፖርት ሜዳ ላይ ነው የተገናኘው ኳስም ይሁን ቦክስም ይሁን ጁቦልም የእጅ ኳስም ይሁን ቮሊቦልም ይሁን ቴኒስም ይሁን ውሃ ዋናም ይሁን ትጫወታለህ ያሸንፋል የተሸነፈው ወደ ሀገሩ ይመለሳል በቃ አለቃ ፖለቲካ ሌላ ነው እግር ኳስ ሌላ ነው ስፖርት ሌላ ነው ፖለቲካ ሌላ ነው ሃይማኖቱ ሌላ ነው ፖለቲካ ሌላ ነው ጦር ሜዳ ሌላ ነው ነገር ግን እንደምታውቁት ኢራን አሜሪካን በሚዲያም አሸንፋታለች ይሄንን አይደለም ትራምፕ በተደጋጋሚ ያለው ፎክስ ኒውስም ሆነ ሲኤንኤንም ሆነ ቢቢሲም ሆነ ሞላ ዓለም ላይ ያላችሁ ሚዲያዎች ለኢራን ነው የምታገዙት ያለው ራሱ ትራምፕ ነው ቃል በቃል እንደውም ኢራን ያለ አቅም እንዲሰማት የምታረጉና ወደ አላስፈላጊ ጦርነት የምትመራት እናንተ ናችሁ ሁሉ ብሏል ይሄ ምንድነው በሚዲያ አሸንፋለች ትራምፕ ኢራን በሜዳም ደግሞ እንደምታሸንፉት እንደምታውቁት ሞታቀን እውነታ ላይ ጦርነት ከተጀመረ ሞታቀን ሙሉ አሜሪካ ድርድር ውይይት ምክክር ስትል ነው የኮረመችው እና እንዳልኳችሁ በትናንትናው ዕለት የአሜሪካ የጦር ሄሊኮፕተር በነገራችን ላይ ተመቷል ጦርነቱ በእስራኤልና በኢራን መካከል ነው የተደረገው የአሜሪካ የጦር ሄሊኮፕተር ምን ሲባል እዚህ ውስጥ እንደገባ አይታወቅም የእሳት ራት የሚባሉ ቢራቢሮች ነበር እኛ ልጆች ያለን እንደዛ ይባላል አሁንም አሉ መሰለኝ የእሳት ራት እሳት ማታ ካበራ ብርሃን ይመስላቸውና እዛ ውስጥ ግብት ይላል እና ይሄ ሄሊኮፕተር እንግዲህ በሚሳኤሉ ሲተኮስ ብርሃን ነገር መስሎት እንደ እሳት ራት ይግባ ወይም በግርግር ነው ሰልዬ የሆነ ቦታ አጥቅቼ ልግባ አፓቼ የሚባለው በጣም ውድ ሄሊኮፕተር ነው በነገራችን ላይ ተመጣና እግር ኳስ ተጫዋቾችን በዚህ ደረጃ ለማሸማቀቅ ግራ ለማጋባት ማረፊያ ለማሳጣት የተሞከረው ሙከራ በጣም አሳፋሪ እጅግ በጣም አሳፋሪ ከዚህ ምን እንደሚገኝም አይታወቅም በነገራችን ላይ ይሄን ብቻ አይደለም ከኢራን ብሔራዊ ቡድን ውስጥ አመራር የእግር ኳስ ቡድን አመራሮች ሌሎች ተልእኮ የሚያስፈጽሙ በሕክምናም ይሁን በሌሎች ጉዳይ አብሮ መጓዝ የሚገባቸው ብዙ የኢራን ብሔራዊ ቡድን አባላት አልተጓዝም እና ሜክሲኮ የመጡትን በሙሉ ሞቅ ዶሞቅ ሸብረቅረቅ አርጋ ተቀበላለች እንደ አልሆነላትም አሜሪካ እንደ ምንም ኳሱም አልሆነላት ጦርነቱም ወሬውም አልሆነላት በሙሉ መነጋገር አርጓታል መላ ዓለም ምን ሆና ነው ካልቻለች ለምን አይቀርባትም ኳታር እንኳን የዚህን ያህል አልተንቆጠቆጠችም እውነት ኳታር ሚጢጥያዋ ኳታር እንኳን ፈታ ዘና ብላ ቆብረር ጸዳ ብላ ነው የዓለም ዋንጫን ያስተናገረች ቆብረር ብላ ማለት ነው አሜሪካ ቶርበት ብታ ልትሞት ቶርበት ብታ ያሸብሩኛል ስደተኞች እዚህ ቆርብኛል እኮሌ ይመጣብኛል እኮሌ ይሄድብኛል እንዴት ያለ ድንጋጤ ነው ማንም ሳይነካው ሰው በራሱ ጊዜ ይሄን ያህል እንዴት ሊደነግጥ ይችላል እንዴት ሊርበተበት እንዴት ሊፈራ እንዴት ግራ ሊገባ ይችላል በጣም የሚያስደንቅ ነው እና በእርግጥም የኢራን ብሔራዊ ቡድን ጥሩ ውጤት ያስመዘግባል ብለን እናስባለን ማጣሪያውንም አንደኛው ነው ያለፈው በነገራችን ላይ የኢራን ብሔራዊ ቡድን ወደ ዓለም ዋንጫ የሚያደርገው ጉዞ ማጣሪያ አንደኛው ነው ያለፈው አንደኛ እና ይሄ ቡድን በበለጠ እልህ ሞራልና ብቃት ይጫወታል ጥሩ ውጤትም ያስመዘግባል የሚል ተስፋ አለን ዓለም ህዝብም ደግሞ ይሄንን በከፍተኛ ጉጉት ነው የሚያየው ፖለቲካ ተለውሶበታል ኦሬዲ አሜሪካኖችን ኖካክተው ይሄን ጉዳይ ከፖለቲካ ጋር ለውሰውታል ይሄ ከፖለቲካ ጋር የተለወሰ ጨዋታ ልዩ ጣዕም እንደሚኖርና ኢራን በመላ ዓለም ከፍተኛ ድጋፍ ታገኛለች የሚል ግምት አለ እንግዲህ ሜዳው እንዲኮሰኩስ ደግሞ ሌላ ነገር ምን ይደረግበት ይሄን የጮኖ ቀለት እየየ አለ ዘፋኝና ተጨንቋል በጣም ተጨንቋል በዚህ መልኩ ግን ውጤት አያገኙም የበለጠ ተቃውሞ የበለጠ ተቃርኖ የሚገኝበት ነው እንጂ በምን አይን እንዳዩት ራሱ አልገባኝም ኳታር እንኳን ሚጢጥያዋ ኳታር የዓለም ዋንጫን ስታዘጋጅ ይሄን ለዞም ለሶስት እኮ ነው አሜሪካ ሜክሲኮና አንደኛ ማነች ለሶስት ነው የተዘጋጀ የዘንድሮ ዓለም ዋንጫ ለሶስት ተዘጋጅቶም ተርበት ብታ ሞተች አሜሪካ ምንም አይመርብሽ ተብላ ነው መሰል ዘንድሮ አልሆነላት አልሆነም ባለስልጣኖቻም እንደ የፈዘዘ የዶነዘዘው ፖለቲካውም አልሆነም እግር ኳሱም አልሆነም ሚዲያውም አልሆነም ምን ከምን እንደሚያደርጉት ዘንድሮ የአሜሪካ ፖለቲከኞች ጉራ ገብተናል ኤኒዌይስ ይሄ የኔ ሐሳብ ነው
ሀሳቦች ሲሞቻችሁ ላይክ አድርጎ ሼር አድርጎ በያላችሁበት ይሞቻችሁ። እወዳችኋለሁ። ሀሳብ አስተያየቶቻችሁን መጻፍ አትርሱ። ይሞቻችሁ። ፒስ